አረ ሩታዬ አብርሽ ለትዳር አልደረሰም። እስኪ የልዑል የጦጦ ምናምን ትርፍ ካለ በዛው አቀብዩ እንቴ። የሚገርም ነው። አብርሽ ታደሰ ትዳር ይዞ አግብቶ ከአንድ ሁለት ሴትም ጋር እየተራራቀ ባለበት ሰዓት ልጅ ወልዶ ከትዳሩ ኑሮ በስከ መጨረሻም ለትዳር አልደረስኩም እኔ ገና ነኝ ልጅ ነኝ ትዳር ላይ የምገባበት ሰዓት አይደለም። እድሜ በጣም ገና ነው። ልዑሌ ራሱ እንዴት እንደወለድኩት አላቅም፣ እንዴት ትዳር ውስጥ እንደገባው አላቅም። ስለዚህ አሁን ላይ ትዳር ላይ መግባት አልፈልግም፣ ትዳር ውስጥ መግባት አልፈልግም፣ ትዳር የሚይዝበት ታይም ላይ አይደለውም እያለ ብዙዎችን አነጋጋሪ የሆነው ንግግሩ ለብዙዎች ገራሚ የሆነ መልስ ሰጥቷል ማለት ነው። እንግዲህ ሩታም በጣም በተገረመ አይን እያየችው ነበረ። ወንድምየውም በጣም ተገርሞ ትዳር ውስጥማ መግባት እኮ ገብተሃል፣ ይሄንን ማለት የነበረብህ ከዚህ በፊት ነበር። አሁንማ ትዳር ውስጥ ነበረ የነበርከበት ትዳር እንድትቀጥለው ነው እንጂ ያልንህ በአዲስ እኮ ትዳር ያዝ አይደለም ያልንህ። ይሄንን ማለት የነበረበት ትዳር ውስጥ ከመግባት ከዚህ በፊት ነበረ። ነገር ግን አሁን ኦሬዲ ትዳር ውስጥ ነው ያለኸውም ትዳር ውስጥ ገብተሃልም። ስለዚህ ግጭት ነበረ። ያ ግጭት በስምምነት ፈታችሁ ትዳራችሁ ቀጥሉ ነው ያልንህ ሲለው ነበረ። እንግዲህ አብርሽን መልሱ በቃ አንዴ የተበጠሰ ነገር አንዴ ይፈታል፣ አንዴ ይቀጥላል፣ አንዴ ይመጣል ይሄዳል የሚባል ህይወት የለም። በቃ እኔ ለትዳር አልደረስኩም ብሎ ገገም ብሏል ማለት ነው። ይሄ የሚያስፈራ መልስ ነው እንዴ! ሳያቅ ነበር እንዴ ትዳር ውስጥ የገባው? ቤተሰብ አስገድዶት ምናምን ነበር እንዴ? እስኪ አይ እኔ በጣም የገረመኝ ጥያቄ ነው። ለእናንተ ትቼዋለሁ ማለት አንድ ሰው ትዳር ውስጥ ገብቶ ትዳር ውስጥ ኑሮ ልጅ ወልዶ እኔ ለትዳር ገና ነኝ ማለት ምን አይነት መልስ ይመስላችኋል? እስኪ የዚህ መልስ እኔ ለእናንተ ትቼዋለሁ። ኮሜንት ላይ አሳውቁልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? አላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። ወጣችሁበት አላማ ፈጣሪ ያሳካላችሁ እያልኩ ወደ ጉዳያችን እንገባለን። እንግዲህ የሩታና የአብርሽ ጉዳይ ላይ ቤተሰብ ተነስቶበታል ማለት ነው። ቤተሰብ መግባቱ በጣም ትልቅ ነገር ነው። እንግዲህ የእርቅ ሰዓታቸው ደርሷል። ኤርሜላም ጉዞዋ ጠቅልላ የምትሄድበት ጊዜ አሁን ነው ትላላችሁ። ውሽሚት እቃዎቿ ምናምን ለቃቅማ ከቤት የምትወጣበት ጊዜ ነው። እንግዲህ እስካሁን ጊዜ አሳለፈባት፣ ይበቃዋል። እሱም አሁን እንግዲህ ወደ ሩታ የሚመለስበት ሰዓት ነው። ምክንያቱም እዚህ ጋር ባለፈም ብለናችሁ ነበረ። አሁን ይሄንን ሁሉ ወከባ የተፈጠረው ኤርሜላን ከዚህ እንቆቅልሽ የምትወጣበት ሰዓት ስለደረሰ ነው። ያው መጀመሪያ ይሄንን ኦዲየንስ እንዳይቀየማቸው ነበረ ምናምን ብለን ተናግረን ነበረ። አሁን ደግሞ ያው ቤተሰብ አስታረቃቸው ሊባል ነው እንጂ አብርሽና ሩታ ሲጀመር ከጀመሩም አብሮ ነው የሚኖሩት፣ ከጀመሩም አብሮ ነው ያሉት። ነገር ግን ይሄ ሁሉ የተደረገ የነበረ ይሄ ሁሉ መንገድ የሄደ የነበረ ለስራ ነበረ። በዛ መሀል ግን ኤርሜላ በትክክለኛ ፍቅር ይዟታል ከአብርሽ ጋር። አሁን ይሄ ሁሉ ወከባ የሚፈጠረው እሷን ከዚህ መንገድ ለማስወጣት ነው፣ ኦዲየንስን ላለማስከፋት ነው። አሁን በስከ መጨረሻ እንግዲህ ቤተሰብ ገብቶ አስታረቃቸው የሚለው ርዕስ ነው ይዞ የመጡትና እንግዲህ ዛሬ ገኒ መጥታለች፣ ዴቭም መጥቷል። ዴቭም እንግዲህ በአብርሽ በኩል ተወክሎ ነው፣ ገኒ ደግሞ በሩታ ቤተሰብ በኩል ተወክላ ነው። ያ ማለት እንግዲህ ቤተሰብ ሁለት ቤተሰቦች የሩታና የአብርሽ ቤተሰብ ተገናኝቶ አውርቶ ሊመጡ ሲሉ አይ ለመጀመሪያ ለአንድና ለመጨረሻ ጊዜ እኛ እንሞክራቸው፣ ከኛ ካለፉ ግን እናንተ መጥታችሁ ያለው ነገር ትጨርሳላችሁ ብለን ነው የመጣን ብለዋል። ስለዚህ አሁን አብርሽ ዛሬ ይሄን መልስ ለነሱ ሰጥቷቸው ሄዷል። በቀጣይ ሽማግሌዎች መጥቶ የሚያስታርቋቸው ይሆናል። ነገር ግን አብርሽ ግን አንድ የታዘብኩት ነገር ይሄ ሁሉ ነገር ሲያሳልፍ ይሄ ሁሉ ትምህርት ሲያወጣ ትዳር ላይ አልደረስኩም ያላለው ሰውዬ ዛሬ ይሄንን ጥያቄ ሲጠየቅ ለትዳር ገና ነኝ፣ ትዳር ላይ ምገባበት ሰዓት አይደለም፣ እድሜ ገና ነው፣ ለትዳር አልደረስኩም የሚለው የብዙዎች ጥያቄ የፈጠረባቸው ነገር ይሆናል። ለብዙዎችም ቁጣ የፈጠረ ነገር ይሆናል። እስከ ዛሬ እያተራመሰው ከአንድ ሁለትም ሴት እያተራመሰ ነበረ። ነገር ግን ያውሉ ነገር ሲሆን ለትዳር አልደረስኩም አላለም። እንግዲህ ትዳር ውስጥ ገብቶ በትዳር ውስጥ ከገባ 2 አመት ሊሆነው ነው።
በዛም ያህል እንግዲህ የአንድ አመት ሊሆነው ነው ልዑሌ የአንድ አመት ልጅ ያለው ሰውዬ ልጅ ወልዶ ትዳር ላይ ኑሮ ገና ለትዳር አልደረስኩም ሲል እንግዲህ ብዙዎችን ያስገረመ መልስ ሆኗል ማለት ነው በዛሬ ምሽት ላይ የተፈጠረው ነገር። ስለዚህ ዴቭም እንግዲህ ቤተሰብ ይሄን ብዬ ነው የመጣው ብሏል። ገኒም የኔን ተወክዬ ነው የመጣው ብላ መናገር ያለባቸው ተናግሯል። ሩታዬ ደግሞ እንግዲህ እኔ ከዚህ በኋላ ሁሉንም ትቼ ከሱ ጋር መኖርና ከሱ ጋር መቀጠል ልጄን ማሳደግ ብቻ ነው የምፈልገው። ያለፈው ነገር ብዙ ነገር ትምህርት ሆኖኛል ብላለች። እንግዲህ ገኒም መምከር ያለባት ነገር መክራት አለች። እንግዲህ በዚህ ሁኔታ ውስጥ እያሉ ያው ልጅነትም ይሆናል ይሄንን ነገር እያሳለፈችት የነበረው ነገር የነበረው ከእድሜያችሁም አንጻር ልጅነታችሁም ይሆናል። አሁን ደግሞ አድጋችኋል። አሁን እንደ በፊት አይደላችሁም። እድሜያችሁ ጨምሯል። አሁን ልጅነት አብቅቷል ሲለው ከዚህ ይሄን አክል እኮ አልቆየም 2 አመት ምናምን ቢሆነው ሰው እኮ በ5-6 ወር ውስጥ ለውጥ ያመጣል። ገባ አይደለም የ2 አመት ምናልባት የዛኔ አንድ ላይ ስትሆኑ 19 አመቷ ምናምን ነበረ ሩታ ይመስለኛል። እና አሁን 20ዎቹ ገብቷቸዋል ሁለታችሁም። ስለዚህ ትዳር ላይ ደግሞ ምን አይነት ፈተና እንዳሳለፋችሁ ራሳችሁ ታውቁታላችሁ። ከዚህ በኋላ አብሮ ሲቀጥሉ እንግዲህ በጣም ትልቅ ትምህርት የምትወስዱበት ይሆናል ማለት ባለፈው ህይወታችሁ ትምህርት ወስዳችሁ ከዚህ በኋላ በፍቅር ነው የምትኖሩት። ብትታረቁም እንደዚህ አይነት ጭቅጭቆች እንደማይፈጠሩ ተስፋ እናደርጋለን ማለት ነው። አንተም በህይወትህ ብዙ ነገር አይተሃል፣ አሳልፈሃል። ሩታም ብትሆን ብዙ ነገር አይታለች፣ አሳልፋለች። ስለዚህ ባለፈው ህይወታችሁ ትምህርት ወስዳችሁ በቃ እንዴት ልበላችሁ ልጃችሁ በስነ ስርዓት በፍቅር ማሳደግ ነው እንጂ ያለባችሁ ልጅ ወልዶ ለትዳር አልደረስኩም የሚባል ነገር የለም። ይሄስ ማለት የማይባል መልስ ወይም የማይሰጥ መልስ አትስጥ። ስለዚህ ሩታይም ደግሞ እንግዲህ በጣም ከአብርሽ ጋር የመኖር ፍላጎት እንዳላት ነው አሁን ላይ እየገለጸች ያለችው። ምክንያቱም ያ ሁሉ የምትሆነው ይሄ ሁሉ የምትሆነው አንደኛ እሱን ትወደዋለች፣ ታፈቅረዋለች። ሁለተኛ ለልጇም የአባት ፍቅር አቶ እንዲያድግ ስለማትፈልግ ነው። ልጇም ለልጇም ካላት ፍቅር አንጻር ነው ይሄ ሁሉ የምትሆነው። ብዙ ነገር እየተባለች ብዙ ነገር እየተሰደበች በብዙ ነገሮች እየተጎዳች በብዙ ነገር እየተገፋች ያ ሁሉ አልፋ አሁን ላይ በቃ ልጄን ማሳደግ አለብኝ፣ ልጄን በፍቅር በአባቱ በእናቱ ፍቅር ማደግ አለበት ብላ ሁሉ ነገር ትታ መጥታለች ማለት ነው። ስለዚህ ልክ እሷ ልቧ ንጹህ አርግታ እንደመጣች አንተም ልብህ ንጹህ አርግታ መቅረብ ነው ያለብህ ብዬ ነው ማስበው። ከዚህ በፊት ምን እንደምደራረባቸው ሴቶች ከዚህ በፊት በቃ ያ ነገር ትታችሁ በአዲስ ልክ እንዴት ነው አፍላ ፍቅር ላይ ያላችሁ ያ ነገራችሁ ቤተሰብ ማየት የሚፈልገው ያ ነው። ኦዲንስ ማየት የሚፈልገው ያ ነው። ገባችሁ? በቃ የበፊት ፍቅራቸው በሰላም በፍቅር ልክ እንደ በፊት እንዴት ልበላችሁ ፍቅልቅ እያሉ እንዲመጡ ነው የምንፈልገው። እኛም ቤተሰብ ቢሆን ያንን ነው እየፈለገ ያለ። ስለዚህ አሁን ከዚህ በኋላ ምንም ቢሆን ሩታችን ጀግናችን አሸንፋለች ማለት ነው። እንግዲህ ዛሬ ኤርሜላም ቢሆን ወንድሟ ከአብርሽ ህይወት ራቂ፣ ከዚህ ህይወት መውጣት አለብሽ እያላት ነበረ። ለካ ይሄንን ነገር ታቀዶ ነው ትላላችሁ። እንግዲህ እሷም እንደሌላ ጊዜ አላንገራገረችም። አስብበታለሁ እሺ በቃ ብላው ተስማምታው ነው ማለት ነው የተለያዩትና ለካ ይሄንን ነገር ስለተቀደባት ነው በቃ ምንም መውጫና መግቢያ ስላጣች ነውና ስለዚህ ምንም ማድረግ አይቻልም። መጀመሪያም እየተነገረሽ አልሰማም ብለሽ ነበር፣ ራስሽ አታርክሺ እያልንሽ ነበረ። ለማንኛውም ውድ ቤተሰቦቼ ሀሳብ አስተያየታችሁ የእናንተም እንደዚህ ብታካፈሉኝ ኮሜንት ላይ በጣም ደስ ይለኛል። ሼር ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ ሁሉ ፈጣሪ ጥሩ ያላሰባችሁት እንጀራ ይክፈትላችሁ። በሰላም ደግሞ ከቤተሰቦቻችሁ ያገናኛችሁ። ከእንደዚህ አይነት ህይወት ፈጣሪ ይጠብቃችሁ። ደስተኛ ህይወት ይወፍቃችሁ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።